ገና እሱ መጠይቃለሁ። ምክንያቱም ምን ብለኸኛል? መሐመድ ለዓለም ነው የተላከው፣ ሌሎቹ ግን ለሀገራችን የተላኩት ብለኸኛል። እንደዛ ከሆነ ሌሎቹ ስፔሲፊክ ለሀገራቸው ከሆነ እስከ መሐመድ ድረስ የተላኩት የተገደበ ነው። አይ ምልህ መሐመድ ደግሞ ለዓለም ከሆነ የምትከተሉት ማን ነው የምትከተሉት? ታዲያ ክርስቶስ ለኢትዮጵያ ተልኮ ነበር እንዴ? ወይም ምክንያቱም ደቀ መዛሙርቶቹ ወደ ዓለም ልኳቸዋል እንዲያስተምሩ ወንጌል ኢትዮጵያ የተላከው ማን ነበር? ቡዲስትን አላህ ነው የሰጠው። አይ እነሱ የራሳቸው መጽሐፍ ያን ጊዜ እንትና ይፈልጋሉ እኮ እዛ ውስጥ ዶክተር ዛኪር ናይክ መሐመድ እዛ ውስጥ ተጠቅሷል ብሎ ይፈልጋል። ኮቴ አይደለም። ደቀ መዛሙርቶቹ በዓለም ላይ ያሰብከዋል ካልኩ ኢትዮጵያን ብቻ እንነጥልም። ከዓለም ውስጥ ኢትዮጵያ ትካተታለች አለ። ለረሱል ሰለላሁ ዐለይሂ ወሰለም ታሪካቸውን የተረከላቸው ነቢያቶች አሉ 25 ነቢያት። ከዛ ሌሎች ደግሞ ነቢያቶች አሉ ብሎ ይናገራል። ስለዚህ አሁን ቻይና የምንጠይቅሽ ምንድን ነው ምላሽሽ? የኔ ጥያቄ ይሰማል? ወጣ። ኦራይት ሱራ 35 አንዴ ክፈተው። 35 ብሔር ኦኬ አንድ ብሔር አለ። ኦሮሞ የሚባል ብሔር አለ። ይሄ ኦሮሞ የሚባለው ብሔር መጀመሪያ ኦሮሞ የሚባል ሰውየው ነበር አይደለ? የዘር ሐረጉ። እሺ ከዛ ጀምሮ ነው የሚመጣው። እሺ ምን ሆነ? አይ ተግባብተናል። በዚህ ማለት አንድ ኦሮሞ የሚባል ብሔር ወይ የሆነ አማራ ካለ ኦሮሞ አሁን ለምሳሌ አንድ ኦሮሞ የሚባል ብሔር አለ ኢትዮጵያ ውስጥ። አመጣጡ እንዴት ነው የመጣው? የብሔሩ ልክ እንትን አረቦች እንደመጡት ነው የመጣው። በዳዲ አይመጣም መቼም። አረቦቹ እንደመጡት እስራኤሎችም እንደመጡት እንደዛ ነው የመጣው እኮ። አሁን ለምሳሌ ወደፊት ያው በአንተ ቁርአን የአንተ አረዳታውን በዛ በየሁሉም ሲል አረቦቹ እንዴት ነው የመጡት? ለምን ትነጥለዋለህ? አረቦችን ስፔሻል አድርገህ ኦሮሞ የሚባል አንድ አለ ብለህ ለምን እንትን ትላለህ? አረቦቹ እንደመጡት አይ መነጠል አይደለም። እኔ አይደለም እኔ አሁን የአንተን አረዳድ ነው የነገርኩህ ያለሁት። ኢንተራፕት አታርጋ። ስለዚህ አረቦቹ እንደነበሩት ኦሮሞ የሚባል ብሔርም አለ ዛሴት። ወይንስ አረቦቹ ነጭ ስለሆኑ የተለየ ስፔሻል አድርገህ ኦሮሞ ሲባል ደግሞ ኢትዮጵያዊ ስለሆነ ያቀለል አድርገህ ነው? እኔ እንደዛ አላልኩም። በቃ ካላልክ በቃ እኔ ያልኩህ ያለሁት መጀመሪያ ኦሮሞ የሚባል አንድ ሰው ነበረ። ልክ የአረቦች መጀመሪያ አንድ ሰው እንዳለው የዘር ግንዳቸው አንድ እንደሆነ ኦሮሞ የሚባል አንድ አለ። በዛ ሁሉ ደግሞ አንድም ሰው ግማሽ የሚሆነ እሱ ፖይንት አይደለም። አሁን ስንት ሰው አለ አይደለም። እስከ መሐመድ 7ኛው ክፍለ ዘመን ድረስ ይሄ ቁርአን እስከወረደ ድረስ ህዝቦች ነበሩ። ለእነኛ ህዝቦች ደግሞ ለሁሉም መልእክተኛ ተልኳል። ታሲት ማስረጃ ለሁሉ ስትል አንብብ። መሀል ላይ ከነቢ ሙሐመድ ከነቢ ኢሳ እና አንብብ። ከነቢ ሙሐመድ አንብብ። እሺ እኛ ለሁሉም እንደተላከል አሳየህ እኮ ነው። ለምን ታደርጋለህ? ለሁሉም እንደተላከል አሳየህ። አንብብ። አይ ጥሩ እሺ። እኛ አብሳሪና አስፈራሪ አድርገን በእውነቱ መመሪያ ላክን። ማንኛይቱም ህዝብ በውስጧ ማንኛይቱም ህዝብ በውስጧ አስፈራሪ ያላለፈባት የለችም ማለት። እዚህም ጋር ህዝብ ነው። ይሄንን ህዝብ የሚለው ነገር ፊት አለኝ፣ አብራራልኝ። ህዝብ የሚለውን አንተ ህዝብ ካለ እኔንም ይመለከተኛል። እኔም አለሁበት ውስጡ ላይ አንተም አለህበት። ስለዚህ መልእክተኛ ያላለፈበት ህዝብ ነበረ። እኔ ከቅድም ጀምሬ አንተ እያልክ ያለው የሆነ ብሔርን ነው የጠቀስክ ያለው። እዚህ ጋር ብሔሮችን በሁሉም ብሔር አይደለም ያለው፣ በሁሉም ህዝብ ነው። ህዝብ ከተባለ ኦሮሞውንም፣ አማራውንም፣ አዳምጣ፣ አረቡንም፣ ፈረንጁንም ይጨምራል። ጎበዝ። ሁለት አርጉመንት አለ።
ለሁሉም ህዝቦች አስፈራሪ ተልኳል አይደለ? ተልኳል። አሁን በእኔ ዘመን ማን ተልኳል? ሙሐመድ ነብዩ ሰለላሁ ዐለይሂ ወሰለም ተልኳል። ያንተ ነብይህ ነው፣ ያንተ የነብዩ ማና። ይሄ ግን አልፏል ነው ያለው። ስለዚህ ከሙሐመድ በፊት የነበሩት የሚመለከት ነው። ለሁሉም ህዝቦች መልእክተኛ አስፈራሪ ተልኮላቸዋል አይደለ? በሁሉም ህዝብ ላይ ተልኳል። ለሁሉም ህዝቦች አስፈራሪ መልእክተኛ ተልኮላቸዋል። ያ አስፈራሪ ደግሞ በራሳቸው ቋንቋ ነው አይደለም ያስፈራራቸው የሚነግራቸው። ይሄ ደግሞ የተናገረ ያለው በራሳቸው ቋንቋ ሲል የአረቡ የነቢዩን ቋንቋ የሚናገረውን በራሳቸው ቤት ስለወጣ የራሳቸውን ቋንቋ ነው የሚናገረው። አቡ ካሊድ እባክህ ጭንቅላትን ተጠቀም ትንሽ እንኳን። ከመሐመድ በፊት ህዝቦች አሉ። ለሁሉም ህዝቦች መልእክተኛ ተልኳል። ለሁሉም ደግሞ ያ መልእክተኛው የተላከው በራሳቸው ቋንቋ ነው የሚያወራቸው። ቢሊየን ህዝቦች ቢኖሩ ከዛ 100,000 ቋንቋ ቢኖር ለቢሊየኖቹ መልእክተኛ ተልኳል። የተላከው ግን በቋንቋቸው ስለሆነ 100,000 ቋንቋ የሚናገር 100,000 መልእክተኛ ተልኳል ማለት ነው። ምክንያቱም ያስረዳቸው ከነሱ የወጣ የእነሱን ቋንቋ የሚናገር ነው። በጣም ጥሩ። 100,000 ሚሊዮን እያልክ ያለው እኔ ምኑን ወክለክ እንደሆነ እኔ ግራ የገባኝ ያለው ሚሊዮን ስትል ግራ ይግባህ። በቃ ስታክ ትመጣለህ። ይበቃሃል። አውቀው ነው፣ እውነት ነው። ይህንን አክቹዋሊ ላያውቅም ይችላል። ሙስሊሞች እንደዚህ ናቸው። ጭንቅላታቸውን ብዙም አይሰራም ጭንቅላታቸው። ለዛ ነው ኮመንት ላይ ሁሉም ገብቶታል አውቀው ነው እያሉ ነው ሙስሊሞች። አክቹዋሊ ጭንቅላታቸው ዲስማች ፖሰስድ ስለሆነ በዲመን የመረዳት ችሎታቸው ባይዘ በጣም ለው ነው። አንዳንዴ አትፍረዱባቸው። አውቀው እንደሚያደርጉት ሁሉ አንዳንዴ ጭንቅላታቸውን ለማይገባ ነገር አይኖራቸውን አሳልፈው ስለሰጡ ይህን አክል ተተጨቃጨቅና ፕሊስ ሚታርክ ቆይ አንዴ። እየሰማኸኝ ነው? እየሰማሁ ነው። ቆይ አንዴ ሚታርክ። ዋናው ምንድነው እሱ ከስር ያላችሁ ክርስቲያኖች በደንብ አስተውሉ። ከዚህ ብቻ በደንብ የምትረዱት አለ እስልምና ምን ያህል ከልት እንደሆነ ዝም ብሎ ተረት ተረት እንደሆነ ከዚህ ትረዳላችሁ። ይህንን ትዊስት ባደረጉት ቁጥር ወደ ዓለም መልእክተኞች ወደ ሌሎች ሀገሮች አልተላከም የሚል የትኛውም የሙስሊም ሊቅ አይደን ነው እስካሁን ድረስ አላየው። ፈተዋቸውንም ቼክ አድርጌያለሁ፣ እንትኖቻቸውም ቼክ አድርጌያለሁ። ሊያደርጉ የሚችሉት ምንድነው? አልተገለጸም። አናቃቸውም ማማ እንደሆኑ ግን ተልከዋል የሚል ነው። ወደ ኢትዮጵያም ወደ ተለያዩ ሀገር ላይ መልእክተኛ ተነስቷል፣ ግን ማን ነው የሚለውን አናቅም የሚል ነው የሚያፈገፍጉት ሊቃውንቶቻቸው። ምክንያቱም በሸሹት ቁጥር ኢንተርፕሬት እናደርገዋለን በሌላ ባሉ ቁጥር እስልምናን ያፈርስባቸዋል፣ እስልምናን ያፈርሰዋል። ምክንያቱም ብዙ እንትኖች አሉትና ውስብስብ ነገሮች ስላሉት ማለት ነው። በዚህኛው በኩል እናመልጣለን ቢሉ ይመታሉ፣ በዚህም ቢሉ ይመታሉ። ስለዚህ እስካየሁት ድረስ የሚያደርጉት ምንድነው? እሱ አይ ያልተገለጡ አሉ፣ ለመሐመድ የተነገሩ አሉ፣ ያልተነገሩም አሉ፣ አናቃቸውም በሚል ነው አዳፍ ነው የሚሄዱት። እሷኛዋን ነው ማምለጫ የሚሞክሩት። የዛሬዎቹ ደግሞ ነገ የገቡት ህዝብ የሚለው ነው ሊተረጉሙት ሞከሩ። እንደዛ ከተረጎሙት ደግሞ መሐመድን ስቲል ሐሰተኛ ያደርጉታል። ከነቢያት የምንለይበት የሚለውም ስፔሻል ሳይሆን ይቀራል ማለት ነው። ብዙ ውስብስብ ነገሮች አሉት ይሄ ፓርት። ግን እኛ የምንረዳው ከዚህ ቶፒኩ ላይ ታወራለህ። ማንም ያስወርደ የለም፣ ምንም የምንፈራው ነገር የለ እና በደንብ አስወረዳችሁ። ያ ዝም ብለህ ተቃዠ ነው ኡማ ሚለውን ለማስረድ ካልቃዠ ኡማ ሚለውን ላስረዳህ ስል እኮ አስወረድከኝ። አይ ምን አስወርዳሃለሁ? አንተ እንደውም ኡማ የሚለው ነቢያቶች የተላኩት ለሁሉም ኡማ ነው ብለህ የደፈደፍክ ሰውዬ እኮ ነው። አይደለም ኡማ የሚለው ሁለት ትርጓሜ አለው። አንደኛ ለማህበረሰብ ይሆናል፣ ሁለተኛው ደግሞ በቃ አሁን እንዴት ሚሌት እንደማደርግ ላሳየህ። መረጃ አለኝ። ቅድም ልክፈት እያልክ ስለነበር ክፈትና አንብበው። እንዴት ሚሌት እንደማደርግ ላሳየህ። ከዛ በኋላ እስልምናን ይጠቅመሃል አይጠቅምህም እናየዋለን። የምታመጣቸው ሎጂኮች አስከፍቱኝ ይላል። እንደ ራስህ እኮ ነው የምከፍተው። አይ መረጋጋት አለ። እፎይ የፎሎሩ 30 ብቻ ነው አይ ቲንክ መሰለኝ።
ኦኬ ስክሪንሻት አድርገውና እንትን አይ አድርገው ለጥፈው። እንዴት በሌላ ደብለጥፋ ስልክ ነበረ። ስክሪንሻት አድርገውና እንትን በለው ለጥፈው። ሆነም ቀረ ለምን አንተ እውቀት ከፈለክ ከፍተህ አታየው? ገብተህ እኮ ታየዋለህ። እኔ እንደ ጀግና ካወራህ ነበር። አዘጋጅቻለሁ ግን አንብበው። እሺ አዘጋጅቻለሁ ግን አንብበው። እሺ በፎሎወር ምክንያት አንብበው። ይኸውልህ አረብኛ የማን መጽሐፍ ነው? ምን ላይ ነው? የማን መጽሐፍ ነው? ኡማ የሚለውን የማን መጽሐፍ ነው? ኡማ የሚለው ቃል የመጽሐፉን ሁለት ስም ትርጓሜ እንዳለው ላሳየህ ነው። የመጽሐፉን ስም አረቦች ሲጠቀሙት የመጽሐፉን ስም አረቦች ኡማ የሚለውን አያችሁ። ውሸት ስለሆነ ማውራት አይፈልግም። ዝም ብሎ ነው ማውራት የሚፈልገው። አረቦች ኡማ የሚለውን በሁለት ተረጉመታል። ላሳየህ ነው። የመጽሐፉን ስም ተናገር። ፔጁን ትናገራለህ። ኔክስ ጸሐፊውን ትናገረናለህ። ቀጥል። እኔ ጋር ለእንዲህ ነው ሂምሌት ነው አደርገህ ውሸት እኔ ጋር መጣ ልታወራ ስትል ቀጨም። እባክህ እየጠበቅን ነው። ፔጁ ስንት ነው? ወይ ቀልድ አታምንም። እንደፈለገ ብተረጉመው እኔ ይመቸኛል። ከፍቼ ባሳይ ደስ ይለኝ ነበረ። ተናገር የመጽሐፉን ስም። ቆይ አይ እኔ እንትን ላይ ነው። ቆይ ጎግል ላይ ነበር ያደረኩልህ። ጎግል ላይ ነው። እሺ በቃ ሼክ ጎግል። እሺ ቀጥል። በቃ ችግር የለውም። ምን ይላል? እሺ አንብበው። ይኸውልህ በቁርአን ይኸውልህ ይሄ ትልቅ እንትን የቁርአን የሙፈሲር የኢፍሳር ይኸው ከሊመቱ ኡማ የምትለው ከሊመቱ ኡማ ትሆናለች። ለምን? ለጀማዓ ለማህበረሰቡ ትሆናለች። አንደኛ አንብበው ቅድሚያ እየተረጎምኩልህ እኮ ተኩኑ ኡማ አልጀማዓ ለጀማዓ ትሆናለች። እሺ ጎበዝ፣ ለጀማዓ ትሆናለች። ከማ ቃለ ዐዘ ወጀል ቁርአን ላይ ልክ እንዳለው አሁን ቁርአን ላይ አንድ ምሳሌ አለ። ወጀደ ዐለይሂ ኡመተን ሚነ ናስ የስቁን የሚለው አያ ላይ እዚህ ጋር የተጠቀመው ለማህበረሰብ ነው። ኡማ የሚለውን የተጠቀመው እዚህ ጋር ለማህበረሰብ ነው። ሁለተኛ ደግሞ ማዕና ወጀደ ዐለይሂ ጀማዓ ወተኩኑል ኡማ አትባዑል አንቢያ ለነቢያት ተከታዮቹም ኡማ የሚለው ቃል ይጠቀማል ማለት ነው። አሁን እዚህ ጋር አንተ ያለቀድ በዐስና ፊ ኩሊ ኡመት የሚለው የትኛውን ትርጉም ነው የምትወስደው? ወለቀድ በዐስና ፊ ኩሊ ኡመት የሚለው ለነቢያቶች ተከታይ ነው ማለት ነው። እዚህ ጋር ለሁሉም ህዝቦች ነቢያት ለሚከተሉ ህዝቦች ልከናል ማለት ነው። ማለት ከአንድ ነቢይ እስከ አንድ ነቢይ ያለው ኡማ ይባላል አልኩ አይደል ቅድም ሳስረዳ። የአንድ ነቢይ ተከታዮች ኡማ ይባላሉ። እንደገና የአንድ ማህበረሰቦችም ኡማ ይባላሉ። ስለዚህ እዚህ ጋር ምን ወለቀድ በዐስና ፊ ኩሊ ኡመት የሚለው የአንድ ነቢይ ተከታዮች ማለት ነው። ስለዚህ የአንድ ነቢይ ተረጋጋ። ወለቀድ በዐስና ሱራ አረ ተረጋጋ። እሺ የአንድ ነቢይ ተከታይ ስትል በዓለም ላይ ያሉት ሁሉ የዛን ነቢይ የሚከተሉ ናቸው ወይንስ ስፔሲፊክ ሀገር ላይ ያሉ? ስፔሲፊክ ሲሆንማ አየን እኮ አሁን ዒሳ ለማን የተላከው የሚለውን ለበኒ እስራኤል እሱ በመጽሐፍ ቅዱስህም የምታውቀው ነው አይደለ? ሁሉም ህዝቦች ከዛ ቤት። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ለዓለም ህዝቦች ነው። ፕሊስ እኔ ስለ መሐመድ አይደለም የጠየቁት፣ ስለ መሐመድ አልጠየኩም። ጥያቄም አይደለም። ፓኒክ አታድርግ። መሐመድ ጋር መጥተህ ከመሐመድ በፊት ለሁሉም ህዝቦች መልእክተኛ ተልኳል አልተላከም? ተልኳል። ከመሐመድ በፊት ለሁሉም ህዝቦች መልእክተኛ ተልኳል። የተላከላቸው መልእክተኞች ኦኬ፣ እነኛ መልእክተኞች ለሁሉም ህዝቦች ከተላከ በቋንቋቸው ነው የተላከው ወይንስ ከቋንቋቸው ውጪ? በቋንቋቸው ነው እንጂ። መልካም። ለአንድ ህዝቦች በፊት ነገርኩህ እኮ። ቆይ ለሁሉም ህዝቦች መልእክተኛ ተልኳል ብለህናል። ያ
የተላከው መልእክተኛ ደግሞ ያለ ቋንቋቸው የተላከ ነብይ አለ የተላከ ያለ አሁን ቋንቋ ይኸውልህ ነው። እዚህ ጋር አሁን አንተ አሁን በደንብ አስተውል። ይኸውልህ ይሄኛውን አሁን ይሄን አንቀጽ ይዘህ ነው አይደለ? ልጁ የከፈተውን አንቀጽ ይዘህ ነው በወገናቸው ቋንቋ ቆይ ነብዩ እሱ ሰለላሁ ዐለይሂ አይደለም፣ ወሰለም የተነሱበት ተረጋጋ። ጊዜ የት እኔ የት አካባቢ መሐመድን ነው የተነሱት? አልጠየቅኩም። ይሄ ምን አይነት ሰው ነው? ደንቆሮ ነው እንዴ? እንዳላህ ይሄን አትሁን አንተ፣ አንቀጽ እንዳላህ አትሁን። እኔ መሐመድን አልጠየቅኩም፣ ከመሐመድ በፊት እያልኩ ነው። ደንቆሮ አትሁን እንዳላህ። ስማ ከመሐመድ በፊትማ እስማ በቋንቋቸው እስማ ነው አልኩህ እኮ። ከመሐመድ በፊት እያልኩ መሐመድ ብለህ አትለጠፍ። መሐመድን አልጠየቅኩም። እሺ ቢያንስ ተሻለ። እስኪ ኤፎይ ወረድ በል። ካወራችሁ ጨዋታ አውሩ። ግን ቆይ አንዴ መስማት አይችልም ወንድምህ እኮ ከመሐመድ በፊት እየተባለ መሐመድ ሲላክ አይ ይለያል። አትሳደብ። እሱን ወደ ስድብ ተሳደበው፣ አትሄድ። እኔ አንዴ እኮ አልሰደብኩም። ተሳደበው፣ ግን ፈጣሪ አትሳደብ። ስድብ አይደለም፣ ስድብ አይደለም። ምንም ከአላህ ጋር ነው የመሳሰልኩ። ሜይ ቢ አንተ ትሻላለህ ካላህ። ግን ኤኒዌይስ ከመሐመድ በፊት ለሁሉም ህዝቦች ተልኳል መልእክተኛ ብለኸኝ። ቆይ አንዴ አስረዳው አልጋ ከቻልክ ትግባ። ቆይ ለሁሉም ህዝቦች መልእክተኛ ተልኳል። ወንድም እንዴት እየዋሸና ከራሱ ጋር እየተጋጨ እንደሆነ በደንብ ታዘብ። አቡ ካሊድ ከአንተ ውሸት ደግሞ የሱ የባሰ ነው። በደንብ አስተውሉ። ከመሐመድ ምንም በፊት አልዋሽም። ሁሉም መልእክተኛ ተልኮላቸዋል። ተስማማን። ለእነኛ ሁሉ ህዝቦች አዎ ደግሞ የተላከው በቋንቋቸው ነው ወይ ነው? አዎ አይደለም። መልስህ በቋንቋቸው ነው ተልኮላቸዋል። በቋንቋቸው ጎበዝ። በቋንቋቸው ለሁሉም ህዝብ ለምን መልእክተኛ። ያ ነቢይ ቆይ የወረደበትን ቦታ ነው ቆይ የምናየው። ቋንቋ ቆይ ሲባል ያ ነቢይ ቆይ የወረደበትን ቦታ ነው አራት የምናየው። አምጥ ቆይ ለሁሉም ህዝቦች የመጣበትን ከመሐመድ በፊት ለሁሉም ህዝቦች መልእክተኛ ከተላከ ያ መልእክተኛ የተላከውን በቋንቋቸው ከሆነ ለቻይኖች የተላከ መልእክተኛ ንገረኛዋል። ለቻይና ከመሐመድ በፊት የተላከላቸው ምን መልእክተኛ ማለት ነው? ማለት ነው። ይኸውልህ እንዴ ከዛ በፊት የነበሩ ነቢያቶች ቻይና ላይ ነው እንዴ የተላኩት? ምን ሆነ ነው የምታምረው? እኔም ያ እኮ ነቢይ እሱን ነው የወረደበትን እኮ ቦታ እኮ ነው ጎበዝ። የምታየው። ያ ነቢይ የተላከበትን ቦታ ነው ማየት ያለብህ። እናመሰግናለን። እኛም እያልን ያለ ነው እስልምና ከመጽሐፍ ቅዱስ ከቃረማቸው የነቢያት መጽሐፍቶች አስተምሮ ውጭ በዓለማት ላይ በሁሉም ላይ መልእክተኛ ተልኳል ቢልም ማምጣት አትችሉም የምንላችሁ ለዚህ ነው። መጽሐፍ ቅዱስ ላይ ያሉትን እስራኤል ላይ እዛ ያሉትን ብቻ እንጂ ከሌላ ሀገር ብንጠይቃችሁ አታመጡም። ግን ለሁሉም ሀገር በተለያየ ቦታ ላይ መልእክተኛ ተልኳል ብላችሁ ታምናላችሁ። አታውቅም ይመስለኛል ኢብኑ በወገኖቹ ቋንቋ እኔ እንጂ እሺ በሌላ ኤፎይ አላክ ነው ሲል ያ ነቢይ የተላከበትን ቦታ ነው ማየት ያለብን። ያ ነቢይ የተላከበት ቦታ ላይ ስናይ ነቢያችን ሰለላሁ ዐለይሂ ወሰለም ይሁን ኢየሱስም ይሁን በዛ እኔ እኮ በተላከበት ችግር የለብኝም። በወገኖቹ እሱ ቋንቋን የተላከው ኢብኑ ማለት አደም ነው ኢብኑ አደም እሱ ሁለተኛ ፐርሚስ ነው እንጂ አንተ መልእክተኛ። ቆይ መልእክተኞቹ ቻይና የሚባሉ ህዝቦች መልእክተኛ ተልኮላቸዋል አልተላከላቸው? ቻይናውያን መልእክተኛ በነቢዩ ተልኮላቸዋል ሰለላሁ ዐለይሂ ወሰለም አልተላከላቸው? ጊዜማ ተልኮላቸዋል። ይኸው አሁንም እኔ ቢሆን ከመሐመድ በፊት ነው እኮ ያልኩ። ከአላህ ማትሻለው ሰውዬ ከመሐመድ በፊት ነው ያልኩ። አንተ ምክንያቱም ይሄ ቁርአን ከመሐመድ በፊት የወረደው ቻይኖች በቃ እናመሰግናለን። በዚህ መጠን ደንቆርና ካለ ተልኳል ነው የሚለው። ቁርአን የወረደ እኮ ነው መሐመድ ላይ ነው። ከመሐመድ በፊት መሐመድማ ትናንትና የመጣ ነው። ከአላህ እንዴት ሰው አይሻልም? በኢየሱስ ስም አላህ ያልገባውን እናንተ ትንሽ ከገባችሁ ብዬ ነበር። አይተው ኤፎይ የሰውን እንትን እምነት ብታከብሩት ደስ ይለኛል። የተሳደብክ መስመር በጣም የለም። የማከብረው አቡ ካሊድ በጣም የማከብረው፣ ግን አላህ ራሱ አይ አልገባውም። ሰው ሳይገባው የፈለገውን አወራ። ማምለክ ይችላል። አይደለማ ተው ቀላል እንደዛ እኮ ብለህ ነው። አትሳደብ። በጣም ኢዚ። አቡ ጥሩ ካሊድ እኔ አይደለም። ቤት ስለምትመላለስ ሊቃውንቶች በዚህ ጉዳይ ላይ ምንድነው ምላሻቸው የሚለውም ቼክ አድርግና ነግተህ ነገ ወዲያ መተህ በራስህ ካላፈርክ ምን አለ ትለኛለህ። ምን ያህል ከራሳችሁ ጋር እየተጋጫችሁ እንደሆነ ክሊር እሺ አልሆንላችሁ። እኔ ምንም እኔ አላፍርበትም። ግዴታ ለእኔ በእኔ ብሔር መላክ የለበትም ነቢይ። ጎበዝ አሁን ቴንክ ዩ። ለእኔ ስለዚህ ቁርአን ተልኮልኛል። ግን እየዋሸ ነበረ። አሁን ጥያቄ በቋንቋ ደግሞ ልክ ያለው ሲል ትቀበላለህ? በቋንቋዎቹ ልክ ያለው ሲል እየዋሸ ነበር ማለት ነው። አይ እኔ እሱን እንትን በለውና አሁን እሱን እናቁመውና ጥያቄ ትቀበላለህ? ጥያቄውን አልቀበልም። ትንሽ ቆያለሁ። በደንብ አስተውሉ። በብዙ ነገር ይዘጋዋል ክፍሉ። ከዚህ ጋር ቅድም እንትን በብዙ ነገር ዘጋግቶ ነው ያለው ክፍሉ። ቅድም አንደኛ እንትን እያልክ ነበረ። ቁርአን እየደረብከኝ ነው። ቁርአን ምን ሆነ?
ቁርአን ከመጽሐፍ ቅዱስ እንትን ብሎ እያልክ ነበረ፣ ወስዷል ምናምን እያልክ ነበረ። በቁርአን እሺ ላይ ለኢየሱስ ለራሱ አላህ የራሱ እንጅል መጽሐፍ እንደሰጠው እናምናለን። በክርስትና ለኢየሱስ የተሰጠው መጽሐፍ አለ? እንጅል ማለት ምን ማለት ነው? ወንጌል ለኢየሱስ ነው የተሰጠው? ወንጌል ማለት ምን ማለት ነው? ወንጌል አሁን አንተ ይዘህ የምትከተለው መጽሐፍ ማለት ነው። ወንጌል ማለት ምን ማለት ነው ነው ትርጉሙን የጠየቅኩህ እኔ። ወንጌል እያልኩ ያለው አሁን አንተ የምትመራበት መጽሐፍ ለኢየሱስ ነው የተሰጠው? ወንጌል ማለት ምን ማለት ነው እያልኩህ እኮ ነው። እኔ ስለ ወንጌል ትርጉም አይደለም። አንተ የምትመራበት መጽሐፍ ለኢየሱስ ነው የተሰጠው። ወንጌል ማለት ምንድን ነው እሱ እያልኩህ እኮ ነው። ቅድሚያ ወንጌል ማለት መጽሐፍ ነው ብሎ የፈታል። ወንጌልም አሁን ወንጌል ነው ብለህ ወንጌልማ አሁን አንተ ወንጌል ነው ብለህ የያዝከው መጽሐፍ ነው እኮ። ወንጌል ምንድን ነው ትርጉሙ ምንድን ነው እያልኩህ እኮ ነው። ትርጉሙን ንገረኝ። እኔ ስለ ወንጌል ትርጉም አይደለም። እሺ ለኢየሱስ አሁን አንተ የምትመራበት መጽሐፍ ለኢየሱስ ነው የተሰጠው? መልካም። ወንጌል የምስራች ነው ወንድማችን። የምስራቻችን ደግሞ ክርስቶስ ራሱ ነው። ራሱ ወንጌል ነው። መልካም ዜና ኢቫንጋሊዮን ከሚለው የግሪክ ቃል የመጣ ነው። መልካም ዜና ብስራት ማለት ነው። አስቀድሞ ለአብርሃም የተሰበከ ክርስቶስ በስጋ እንደሚመጣ የተገለጸ በተስፋ ሲጠብቀው የነበረ ወንጌል ለአብርሃም እንኳን አስቀድሞ የተነገረ የተሰበከ ነው። በተስፋ ሲጠብቀው የነበረው ወንጌል ይባላል። እናንተ እንደምታውቀው የጥራዝ መጽሐፍ ምናምን የሚባል ነገር የለም። ሮሜ ምዕራፍ 1 ላይ ከቁጥር 1 ላይ ያለው ሐሳቡ መጽሐፍ ቅዱስ ላይ ያለው ሐሳቡ ወንጌል አይደለም? እሺ እንደዚህ ይላል። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ስለዚህ ተስፋችን የምስራቻችን በስጋ የተገለጠው እርሱ የእግዚአብሔር ልጅ፣ ይሄ ወንጌል ተብሎ ይባላል። አንተ ደግሞ አላህ የሚባለው አካል ሚስት ሳይኖረው ልጅ የለውም ብለህ ታምናለህ፣ ወንጌል ትለኛለህ። ወንጌል ማለት ራሱ የእግዚአብሔር ልጅ ያንን ማለት ነው። ወንጌል ባልክበት ቅጽበት ላይ ለኢሳ ወንጌል ምናምን ስትል እስልምናን እያፈረስክ ነው። አይደለም እስልምናን እያፈረስክ ነው። የጠየኩህ ያለው በክርስትና ነው፣ በእስልምና አይደለም እኮ። እስልምናን እያፈረስክ ነው። እኔ ጠየኩህ ያለው በራስህ ትርጉሙን ጠየቅኩህ። በራስህ መልስ። ለምን ወደ እኔ ትመጣለህ እኮ? ትርጉሙን አንተ ጋር ትርጉሙ የለውም። ሙሐመድ ሲኮርጅና ሲሰርቅ ዝም ብሎ ወንጌል ብሎ ሲሰርቅና ሲሰጣችሁ ትርጉሙን ባለማወቅ ነው። ወንጌል ስለማን ነው? ስለ ልጁ። ያ የምስራች ምንድን ነው? በስጋ የተወለደው እሱ የእግዚአብሔር ልጅ ነው ነው ወንጌል። የምስራቹ ብስራቱ ወንጌል የእግዚአብሔር ልጅ በስጋ መገለጥ ነው። ወንጌል ትርጉሙ ይሄ ነው። ስለዚህ እስልምና ውስጥ ወንጌል ብለህ ስትወስድ አላህ ልጅ አለው እያልክ ነው ማለት ነው። መልአኩም እንዲህ አላቸው፣ እንሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። ፕሊስ አደርበኝ። ቆይ አንተ ጋር እኮ ምንም ትርጉም የለውም እኮ። ትርጉም የሌለው ነገር መሐመድ ኮርጆ ሰርቆ ወስደዋል። በዚህ መሰረት ገሃነም ከምትገቡት ውስጥ ትሆናላችሁ፣ ባለማወቅ ስለወሰደው። ወንጌል የምስራች ነው። ያ የምስራቹ ግን ምንድን ነው? የእግዚአብሔር ልጅ በስጋ ተገለጠ ማለት ነው። ስለዚህ ወንጌል ብለህ በወሰድክበት ቅጽበት ላይ ወንጌል የሚለው ቁርአን ውስጥ ተገኘ፣ የእግዚአብሔር ልጅ በስጋ ተገልጧል የሚል ትርጉም ነው ያለው። ስለዚህ እስልምናን ታፈርሳለህ። ወንጌል ሲጀመር ቁርአን ውስጥ ወንጌል የሚል የለም። እኔ የጠየኩት ጥያቄ ምንድን ነው? አሁን እየተመራህበት ያለው መጽሐፍ አሁን ለምሳሌ ነቢይ ኢየሱስ ቶፒኩ ላይ ቁም።
ክርስቶስ ያንተን ፊልዚ ነብይህን የፈጠረ ነው። ቶፒኩን የጠየቁ ጥያቄ ፕሊስ ወደ ቶፒኩ ተመለስና የጠየቁ ጥያቄ እየተመራህበት ያለው መጽሐፍ ፕሊስ ተጨዋወቅ። ይህ አሁን ኦኬ ሜቢ ሀቢብ ቃል ጓ የምትሉት አለ ተወሰኑ። ይሰማል ድምፄ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ግልጽ ነው የቀረበው ነገር ለማንም ሰው ግልጽ ነው። አሮ ነው ወይ አያውቁም ነው ወይ ደግሞ ለአምላካቸው ተከራክረው እውነት ሊያደርጉት ነው። አልገባኝም። ይሄ ነገር ግልጽ አልሆነልኝም። ምክንያቱም ለእያንዳንዱ ሕዝብ በወገኑ ቋንቋ ተልኳል ከተባለ ለእያንዳንዱ ሕዝብ ኤቪደንስ ሊኖረው ይገባል። ይህን ሁሉ ነቢያት ከመጽሐፍ ቅዱስ ላይ ብቻ የተጠቀሱትን እንደው ስም ጠቅሶ ሌሎቹ ማንነታቸው አይታወቅ፣ መጽሐፉ የለ፣ የሁሉም ነው የሁሉም ኤክሰፕት ከመሐመድ ውጭ ይህ ሁሉ ጠፍቶ፣ ነገር ግን እሱ ትክክል ነው እሱ ያለውን ልቀበል ማለት ትንሽ ጤነኝነት አይደለም። ጤነኝነት አይደለም። ለአንድ ጤነኛ ሰው ነቢይ ደምሳሽን ወር ደግሞ በኃይሉ የሚባለውን የዘመናችንን ሰው አንተ ነቢይ አይደለህም ብሎ አልቀበልም ሲለው ምክንያታዊ ሊሆን ይገባል። ያየው የምታደርገው ነገር መጽሐፍ አምጥተህ ራሱ ወረደልኝ ብለህ እንዴት ነው ልቀበል የምችለው? ኢቨን እነሱ ጋር ክሌም ያደርጋል። መሐመድ በህልሜ መጥቶ አናግሮኝ መጽሐፍ ጽፈዋል፣ ቪዲዮ ሰርቷል። አይ ይሄ ሰውዬ አንተ ትክክል አይደለም ብዬው አዘ ሴም ታይምስ ደግሞ እሱ ያደረገው መሐመድ አድርጎ መሐመድ ግን ትክክል ነው ሲባል ይሄ ፍትሐዊነት አይደለም። ሙስሊሞች ቆም ብላችሁ ልታስቡበት የሚገባ ትክክለኛ ፖይንት ነው። አንድ ሰው እስልምና ለቆ ለመውጣት ከበቂ በላይ የሆነ ሪዝን ነው። በቃ ይሄ ከበቂ በላይ የሆነ ሪዝን ነው። ራሱ ከተናገረ ለእያንዳንዱ በወገኑ ቋንቋ መጥቶለታል ከተባለ ነገር ግን አንዱም የማይታወቅ አንዱም መጽሐፉ የሌለ ከሆነ ዋሽቶን ነበር ይሄ ሰውዬ ማለት ነው። እና ተከራካሪዎቹ ራሱ መከራከራቸው ትንሽ ይገርማል። እኔ ያውስ ግን ቃሎት ያሰማልን። ድንቅ ትምህርት ነበር፣ ተምረንበታል። ቦስ ያ ሜቢ በደንብ ገብቷችሁ ከሆነ ግልጽ ነው ቶፒኩ በደንብ ለገባው ሰው ማለት ነው። ምንድነው እሱ እስልምና ውስጥ የታወቀ ነው። መዋሸት፣ ተቂያ መስራት፣ እንደምንም ተጫዋጭ ቶፒክ ማስቀየር የተለመደች አካሄድ ነች። የተለመደች አካሄድ ስለሆነች ጠንቅቀን እናውቃታለን። እፎይ እንደዛ ትብል አላህና እስልምናን ተው በአላህ። እኔ አሁን በዚህ ጸባይ እንዴት ነው እኔ አንተ ትክክል መሆንህን እንዴት ነው ማወቅ የምችለው? በዚህ ጸባይ ያው እየዋሸ ስለሆነ እኮ ነው የምነግርህ። እውነታውን እኮ እየካዳችሁ ስለሆነ ነው። ወፋይ እንዴት ነህ? ሰላም ነው። እንዴት ነህ? አለህ እንዴ? እኖራለኝ ገና ያው እናንተ ከእስልምና እስከምትወጡ አለሁ። አላችሁ ሁላችሁም ጀማው በሙሉ ኦኬ፣ ሰላም ብያለሁ። ሜቢ ጥያቄውን ሰምተዋል። ወደ ሆስፒታል ይኸውልህ፣ እናንተ አማኑኤል ነው ምንድን ነበረ ጥያቄው? ገና ከመግባታችሁ ወደ ሆስፒታል ሄዱ እናንተ። እውነቴን ነው የምልህ እፎይ፣ ታመምክ ካለ ሆስፒታል አንተና በስርዓት ማውራት አይሻልም? መልካም። እሺ ምን መሰለህ መሐመድ፣ ጥያቄያችን ኦኬ፣ በደንብ አስተውል። መሐመድ ለዓለም የተላከ ነው ብለህ ታምናለህ አይደለ? ከመሐመድ ውጪ ለዓለም ሕዝብ የተላከ ነብይ አለ? ከመሐመድ ውጪ ለዓለም ሕዝቦች የተላከ ነብይ አለ? የለም። ኦኬ፣ ስለዚህ ሌሎቹ ነቢያቶች እንዴት ነው የተላኩት? ሌሎች ነቢያቶች የተላኩት ያው በራሱ ለራሳቸው ሰው ምናምን ወይ አገራቸው ላይ ላለው ማህበረሰብ ነው እንጂ በየጊዜው
በየጊዜው በየእንትናቸው ነበር የሚላከው። መልካም። ስለዚህ በደንብ አስተውል። ሙሐመድ ለዓለም ነው የተላከው አልከኝ። ሌሎቹ ግን ለራሳቸው ጎሳ ውጪ ለሀገራቸው ነው የተላኩት እንጂ ለዓለም አይደለም። መልካም። እንደዛ ከሆነ በሰዓቱ ላለው እንደ እንትኑ ይለያያል እኮ በሰዓቱ ላለው ለሀገራቸው ማለት ነው አይደለ? ኦኬ። ስለዚህ ለሀገራቸው ከሆነ የሚላኩት ከሀገራቸው ውጭ ካልሆነ ለኢትዮጵያ የተላከ ማን ነው እሱ? ወይንስ ለኢትዮጵያ የተላከ መልእክተኛ አልነበረም? ለኢትዮጵያ የተላከ መልእክተኛ ማን ነው? ለሌሎች የተላከ ማን ነው? ለጋነ ለኬን ለምናምን የተላከ ማን ነበረ? ወደዛ ምናምን ጥያቄ ለምን ገባህ አንተ? ገና እሱም እጠይቅሃለሁ። ምክንያቱም ምን ብለኸኛል? ሙሐመድ ለዓለም ነው የተላከው፣ ሌሎቹ ግን ለሀገራቸው ነው የተላኩት ብለኸኛል። እንደዛ ከሆነ ሌሎቹ ስፔሲፊክ ለሀገራቸው ከሆነ እስከ ሙሐመድ ድረስ የተላኩት የተገደበ ነው። አይ ምልህ ሙሐመድ ደግሞ ለዓለም ከሆነ የተላከው ማለት ነው። ልስ ነው። አንዴ አደምጠኝና ሙሐመድ ለሁሉም ተላከ፣ ኤክሰፕሽን ነው። እስከ ሙሐመድ ግን ሁሉም ለየሀገራቸው ከተላከ ሰው ለኢትዮጵያ የተላከው ማን ነበር? ወይንስ አልተላከም ለኢትዮጵያ ብዬ ስጠይቅህ ለኬንያና ለጋና ማነው የተላከው ልትለኝ ነው ቀጣይ ያልከኝ። ገና እሱንም እጠይቅሃለሁ፣ ለሁሉም እጠይቅሃለሁ። አይ ምልህ እኮ አሁን ለምሳሌ በሰዓቱ በዛኔ በሚላኩበት ጊዜ የተገደበ ነው። ለምሳሌ አሁን አንተ ከዚህ ጋር እስከዚህ ድረስ ሊባል ይችላል። የዛኔ ኢትዮጵያ ምናምን የሚባለው ነገር አለው የለውም የሚለውን ነገር ገና እንመጣበታለን። አንተ ገና ልጠይቀኝ ነው እሱንም ራሱ ማለት ነው። የዛኔ ማን ነበር የምትባለው ኢትዮጵያ? የዛኔ በድሩ በአዳም ጊዜ ኢትዮጵያ የምትባለው ሀገር አሁን ለምሳሌ ኢትዮጵያ አሁን ነው ኢትዮጵያ እያልን ያለ ነው እንጂ እንኳን ከቅርብ ጊዜ በፊት ራሱ ሌላ ስም እንደነበራት ነው አሁን ታሪኮች ምናምን የሚሉት ማለት ነው። አሁን አንተ የዛኔ ኢትዮጵያ ማን ነበር የሚባለውን ነገር አንተ እንትን ማለት አለብህ። ሌላኛው ደግሞ አሁን ላይ የተገደበ ከዚህ እስከዚህ ድረስ ተብሎ ሊባል ይችላል ማለት ነው፣ በሰዓቱ ማለት ነው። ኢትዮጵያን ጨምሮ የሌሎቹን ሀገሮች ጨምሮ ማለት ነው። ይሄ አሁን ለምሳሌ ለእኛ ፖይንታችን አይደለም። አሁን ለምሳሌ ለእስልምና የእስልምና መሰረቶች የሚባሉት ማለት ነው 5 ናቸው። እነዚህን ዋና አሁን ታሪክ ነው። አሁን ለምሳሌ አንተ እየጠየቀኝ ያለው ማለት ነው። መልስ የለም። ምንድን ነው መልስ? አይ ኢትዮጵያም ልትገባ ትችላለሽ እያልኩ ነው እኮ። አንዱ ላይ ማለት ነው። አገባ አሁን የተገደበ ነው ብዬሃለሁ። በምን ያወቃን? አገባም ለምን መሰለህ? ማገባው ታሪክ ስላለ ማለት ነው። ታሪክ ስላለ። የምን ታሪክ አለ? ኢትዮጵያን አያካትትም። የኩሽን ታሪክ አላነበብም። ለእናንተ ኢየሱስ ለእናንተ ነው እንዴ የተላከው? ኩሽን የተላከው ለእናንተ ለኢትዮጵያ በክርስትና እምነት ማለት ነው። በክርስትና እምነት ለእናንተ የተላከው ማን ነው? ምን ለምን ሽፍት ታደርጋለህ? የተጠየቀው መልስ አይደለም። አይ እሱን ንገረኛ። በዛን ጊዜ ለኢትዮጵያ የተላከው ለምንድን ነው የምትከተሉት? ማን ነው የምትከተሉት ታዲያ? ክርስቶስ ለኢትዮጵያ ተልኮ ነበር እንዴ? ምክንያቱም ደቀ መዛሙርቶቹ ወደ ዓለም ልኳቸዋል እንዲያስተምሩ ወንጌል ኢትዮጵያ የተላከው ማን ነበር? ደቀ መዛሙርቶቹ በዓለም ሊያሰብከዋል ካልኩ ኢትዮጵያን ብቻ አንነጥልም። ከዓለም ውስጥ ኢትዮጵያ ትካተታለች አለ እኮ። እኔ አሁን እኮ ነቢዩ ሰለላሁ ዐለይሂ ወሰለም ማለት ነው ለዓለም ተላኩ ከተባልክ ለአንተም ጭምር ነው የተላኩት። ለአንተም አዛኝ ናቸው ነቢዩ ሰለላሁ ዐለይሂ ወሰለም። እናንተ ደግሞ ምን ታምናላችሁ? አስቀድሞ ተልኳል ብላችሁ ታምናላችሁ። ሜይ ቢ ማታውቁ ከሆነ እሱን ለሁሉም ህዝቦች መልእክተኛ ተልኮ መጨረሻ ደግሞ ሙሐመድ እንደ ዓለም ተላከ ብላችሁ የምታምኑት እኮ ለዓለም ነው የተላኩት መደምደሚያ ናቸው። አስቀድሞ ግን ለህዝቦች ሁሉ መልእክተኛ ተልኳል ብላችሁ ደግሞ ታምናላችሁ። እኛ ያንን አናምንም። ሜይ ቢ አስተምሮቱን በደንብ ማታውቅ ከሆነ ቼክ አድርግ። እሺም እንዴት ነው? ሰላም እኮ እንዴት ነህ? ደህና ናችሁ ወይ? ይመስገነው ሁሉ ሰላም ብያለሁ።
ቢኒ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ሰላም ብያለሁ። ይመስገነው። ኦኬ ጎንደሬዋ አቤት፣ እንዴት ናችሁ? ሰላም ነው? ሰላም ነው አለን። እንዴት ናችሁ? እስቲ ሳትጨቃጨቂ ዛሬ ደግሞ እኔ ጎንደሬዎች ምግብ ላይ ነው ይግደረደራሉ ማቀው። አንቺ መልስ ለመስጠት በቃ ጭቅጭቅ። እኔ ተጨቃጭቅ እንደውም በስርዓት ነው የማወራው እዚህ ቤት። እኔ ያልጠየኩትን ሰው ሲያወራ በጣም የሚያናድደኝ እና ጀስ እንደዛ እንዳታደርጊ። ኤርሜስ በደንብ ሰምተሽው ከሆነ ምንድነው እሱ ሙሐመድ ለዓለም የተላከ ነው ብለሽ ታምኛለሽ? ለዓለም የተላከ ነው ብዬ አምናለሁ። ግን ከዛ በፊት የተላኩትስ ከዛ በፊት የተላኩትስ የራሴን እምነት ነግሬ ከዛ ወደ ጥያቄ ማለፍ ይችላሉ አይደለ? ገና ብዙ ከመሄዳችን የራሴ እምነት ስትይ ማለት ከሙስሊሞች የተለየ ነው አንቺ? ኖ የተለየ አይደለም። ሙሉ እውቀት ላይኖረኝ ይችላል። ገብቶሃል? አሁን የራሴን እምነት ተናግሬ ስትይ አይኔ እንድታብራሪ ነው አንፈልገው እንዴ? ምክንያቱም አይ እንዲህ ነው ብለሽ ደፍነሽ እንድታልፊ አልፈልግም። ስህተት ከሆነ አርምሻለሁኝ። አሌስ የሙስሊሞቹን አልቀበልም። የራሴ የተለየ እስልምና አለኝ እስካላልሽ ድረስ ኦኬ። ለዓለም ሙሐመድን የተላከው እዛ ላይ ተተስማማን። እንደዛ ብለሽ ካመንሽ ከዛ በፊት ያሉትንስ ምን ብለሽ ነው የምታምኙ? እሺ ከዛ በፊት ያሉት ብዬ ማምነው ወደ ህዝቦቻቸው ማለትም ወደ ወገኖቻቸው። አብራሪው እስኪ ወደ ህዝቦቻቸው ወይንም ወደ ወገኖቻቸው ስትይ ባሉበት አካባቢ ማለት ነው። ኦራይት። ስለዚህ ላሉበት ለዛው ህዝባቸው ላሉበት ሀገር በዛው ህዝብ ማለት ነው። ከህዝባቸው ውጭ ወደ ዓለም ሄደው ምናምን ያስተምራሉ? እንደዛ ያስተምራሉ ብዬ አላምንም። ቁርአንም የሚለው ብዙ ረሱል ሰለላሁ ዐለይሂ ወሰለም ለዓለም ሲልካቸው፣ ሌሎች ደግሞ ወደ ወንድሞቻቸው ወደ ወገኖቻቸው ላክህን እያለ ይናገራል ቁርአን ላይ። ለምሳሌ ላነሳልህ ይችላሉ። ኦኬ መልካም። ስለዚህ ኤክሰፕሽን የመሐመድ ብቻ ነው የሚመጣው ማለት ነው፣ ለሁሉም ህዝብ ለዓለም የተላከው። ኦኬ እንደዛ ከሆነ አስቀድሞት የነበሩት ለሁሉም ለህዝቦቻቸው መልእክተኛ ተልኳል ብለሽ ታምኛለሽ? አላህ ሱብሃነሁ ወተዓላ መልእክተኛ እንደላከ ይናገራል። ግን ሙሉ ታሪካቸው ቁርአን ላይ ያልተነገረ አለ። ኖርማል በጥቅል ለረሱል ሰለላሁ ዐለይሂ ወሰለም ታሪካቸውን የተረከላቸው ነቢያቶች አሉ፣ 25 ነቢያት። ከዛ ሌሎች ደግሞ ነቢያቶች አሉ ብሎ ይናገራል። ስለዚህ አሁን ቻይና የምንጠይቅሽ ምንድን ነው ምላሽሽ? ቻይና ማለት ቻይና አሁን ለቻይናዎች የተላከ መልእክተኛ ነገድ ነበር የሚባለው፣ በነገድ ነበር እንትን የሚለው አይደለም። ቻይና አሁን የምትላቸው ኢትዮጵያ ምናምን እኮ አሁን ተቋርጦ የሆኑ ሀገራት የተፈጠሩ ናቸው እንጂ ድሮ የነበሩ አይደለም። አረቦች በፊት ነበሩ እንደ ያኔ። ቻይና ማታውቁ ካላችሁ ቀደምት ጥንታውያን ከሚባሉት ውስጥ ናቸው እኮ። አሁን ያሉት ቻይናዎች ምን ነበር ብሎ ያንን መልስልኝ። አሁን ያሉት ቻይናዎች ድሮ በምን ነገር ነበር የሚጠሩት? ሲና ወይንም ሴና ይባላሉ። ከ2000 ዓመት በፊት ማለት ነው። ቋንቋቸው መንደሪን አሁን የሚናገሩትም ቻይና ወይንም ሲና ወይንም ሴና። ቀጥይ። የተላከላቸው ነበሩ። ኢትዮጵያኖችንም ጨምርልሻለሁ። ኑቢያ፣ ኩሽን፣ ለኩሽ ህዝቦች የተላከ ማን ነው? እሺ ቁርአን ላይ ምን ይላል መሰለህ? ሹዓይብን ወደ መድየን ወደሚባል እንደላከው ይናገራል። ሷሊህ ደግሞ ሰሙድ ወደሚባሉ ህዝቦች እንደላካቸው የናው ሰሙድ
ሰሙድ ምን ነው የሚባለው ይሄ መድየን የሚባለው የት ቦታ ነው የሚለውን ማብራሪያ ላይ አረብ ውስጥ ነው። በቃ አረብ ሀገር ላይ ተፍሲራት ላይ ገብተን ማየት ትችላለህ። አረብ ነው፣ ሳውዲ ውስጥ ነው። እሱን ታዩ አዋጣሽም። ሌላ ኮተት ዞብሽ ይመጣሉ። ሌላ ስለምና ነገር አረብ መሆኑን ካመንክ ራሱ ጥሩ ነው። ምክንያቱም አንተ ስትል ነበረ እስልምና መልሶ ያፈርሳል። እሷ ስላላወቀችው ነው። አንተ ባልከው መሰረት እሷ ባለችው እስልምና ያፈርሳል። ካመንክ ችግር የለም። ምክንያቱም ምን ያክል ነበረ ወንደሬዋ ቆይ ይሰማል። እኔ ጠየኩሽ ነው ኢትዮጵያ፣ ቻይና እነኚህ ተልኮላችኋል ብላችሁ ስለምታምኑ እነኚህን ነው የጠየኩሽ። ቀጥይ። ጥሩ ችግር የለውም። ለምን መሰለ እንደዛ ነው የቻልኩት። ሰሞኑን ስመስል የነበረው ከእስራኤል የተላኩት ውጭ ሌላ የተላከ የለም ብለህ ስትል ስለነበረ ወደ አረብ ሀገር የተላኩ መሆናቸውን ካመንክ ይሄ አንድ ሀሪፍ እርምጃ ነው ብዬ ነው የማስበው ለአንተ ማለት ነው። እርምጃ ምናምን ተረተረት ቻይና ወደ ኢትዮጵያ ላከኝ ደግሞ እንደዛ የሚባል ሳሊም የሚባል ምናምን ተረተረት ነው። ያንን ተረተረት እሺ ልቀበልሽ ብዬ ባስብም ነቢይ እንደዛ የሚባል ከመሐመድ በፊት ነበር ወይ? ማስረጃ አንጭ ብልሽ አታመጭም። ተረተረት ስለሆነ ማስረጃ አንጭ ብልሽ ግን ፎር ሴክ ኦፍ አርጉመንት ላሳልፍሽ ብዬ ነው። ቆይ ፕሊዝ ላሳልፍሽ ብዬ አሳልፍኩሽ። ማስረጃ ደግሞ ከምትለው መጽሐፍ ደግሞ አትጩይ፣ ተረጋጊና ከዛ ወዲያ እኮ ቻሌንጅ አደርግሻለሁ። አሁን ለኢትዮጵያ እና ለቻይና የተላኩት ወደ ኑቢያ የተላከ ወደ ኩሽ የተላከ ወደ ቻይና ሴና የተላከ ማስረጃ ካለሽ ቀጥይ። ያልጠየኩሽን አታውሪ። ያልጠየኩሽን ካወራሽ ከስር ታደርጊያለሽ። ቀጥይ። እሺ እኔ ጥያቄ አለኝ ብጠይቅ ኦኬ፣ መልስ እንኳን ባልመልስልህ ያ ከእናንተ ከመጽሐፍ ያልገባኝ እንድጠይቅ እድል ብሰጠኝ ደስ ይለኛል። ኦኬ አሁን ደግሞ ምንድነው እነ ሷሊህን እነ ሹዓይብን ምሳሌ ስሰጥህ ይሄ ተረት ተረት ነው አልከኝ። ሌላ ለምንድን ነው ማስረጃ የምትፈልገው ተረት ተረት ብለህ ከምታስበው መጽሐፍ? ያልጠየኩሽን እንድታወሪ አይደለም እኮ የጠየኩሽ። ሀሽም እንኳን ደህና መጣህ። ለምን ታወጣጣለህ? እፎይ ኦኬ። ለሁሉም መልእክተኞች ተልከዋል ብለህ ታምናለህ? ሀሺም ምን ለሁሉም ህዝቦች መልእክተኛ ተልከዋል ብለህ ታምናለህ? ለሁሉም ተልከዋል። መልእክት ያልደረሱ ደግሞ አላህ ይጠይቃችሁ ተብሎ ቁርአን ይናገራል። ስለዚህ ለአፍሪካኖች የተላከው መልእክተኛ ማን ነው? እሱ ለአፍሪካኖች ምናምን የተላከ የለም። እኔ እሱ አላውቅም። ይኖራሉ። ለቻይናስ? ለምን ብዙ ሺዎች መላኪዎች ነቢያቶች እንደተላኩ በሐዲስም በቁርአን ይናገራል። ለአፍሪካ የተላከ የትኛው እንደሆነ ለቻይና ለየትኛው እንደሆነ አላውቅም። ነብይ ነው የላከው ግን አላህ ለእነኛ ሀገራት ነብይ ነው የላከው ወይንስ ረሱል? ነቢያችም አሉ ረሱሎችም አሉ እኮ። ስለዚህ ረሱል ማለት ምን ማለት ነው? ልዩነቱ ነብይና ረሱል? ረሱል ማለት ያው የራሳቸው አንድ የሚያደርጋችሁ ነገር አለ፣ የሚያላችሁ ነገርም አለ። እሺ ኦኬ ሜይ ቢ ትሰማለህ። ትንሽ ድምፅህን ከፍ አድርገው። አይ ነቢይም ሲባሉ የሚለያችሁ ነገር አለ፣ አንድ የሚያደርጋችሁ ነገር አለ። ረሱል ሲባሉ ያው ወሂ ራእይ ወርድላችኋል፣ በራሳችሁም ስልጣን ይሰጣችኋል። ለምሳሌ በስቲ ምድር ላይ ነቢ ሆኖ ረሱሉ ሆኖ ተስማማ። ስለዚህ ወደ እኚህ ሀገራት ላይ ረሱልም ተልኮ ነበር ማለት ነው። እነማን? ወደ አፍሪካ ለምሳሌ ተልኳል። እሱ አላሁ አለም ግን ተልኳል። ስለዚህ የተላከላቸው መጽሐፍ ምን ይባላል? ረሱል ከመጣ መጽሐፋቸው ምን ይባል ነበረ? ያመጡት ሸሪያው የእነሱ አላውቅም። የለም ወንጌል ነበር። ቁርአን በፊት ወንጌል ነበር። ሰውየው እኔ ጠየቁ ከነኚህ ሰው የሚፈርደው በወንጌል ነበር ቁርአን በፊት።
እኔ ለእስራኤሎች እዛ አረቦች እንትን እስራኤል ላይ ለተሰጡ መጽሐፍቶችን አልጠየቅኩህም። ረሱሎች ተልከዋል አለ። ነቢይና ረሱል ልዩነቱ ምንድን ነው? ነቢይ አዲስ ሸሪዓ የለውም። ነቢይ ማለት የበፊቱን ህግ መልሶ የሚናገር ማለት ነው። ነቢይ ይባላል። አዲስ መገለጥ አይመጣለትም። ያንኑ ነው የሚያስተምረው። እሱ ነቢይ ይባላል። ረሱል ሲሆን ግን አዲስ መመሪያ፣ አዲስ ወይ አዲስ ሸሪዓ ይዞ ይመጣል። አሁን እነሱ ኢሳ፣ ሙሳ ወይንም ደግሞ ሙሐመድ ብለው እንደሚያምኗቸው ማለት ነው። አዲስ መመሪያ ይዞ ይመጣል ማለት ነው። አዲስ ህግ ያመጣል። መጽሐፍቶች ያሉት ማለት ነው። እንዲያ ከሆነ እስቲ ከወንጌል ከምትሉትና ተውራት፣ ዘቡር ከምትሏቸው መጽሐፍቶች ውጭ እስቲ አሁን መጽሐፍ ደግሞ ንገሩን። ምን ሚል መጽሐፍ? የትኛው መጽሐፍ ነው ፈለከ አንተ? አሁን መጽሐፎች አሉ። አሁን ለምሳሌ ለሂንዶች የሰጠ መጽሐፍ አለ። ይሄ ቡዲስና የሚባሉ መጽሐፎች አሉ። እኮ ምን ሚል መጽሐፍ? ምን ሚል መጽሐፍ? ለህንድ የተሰጠ ምን መጽሐፍ? ቡዲስት ነው ምንድን ነው የሚባል አለ። ወደ ቡዲስትን አላህ ነው የሰጠው? አይ እነሱ የራሳቸው መጽሐፍ ያን ጊዜ እንትና ይፈልጋል እኮ እዛ ውስጥ ዶክተር ዛኪር ናይክ መሐመድ እዛ ውስጥ ተጠቅሷል ብሎ ይፈልጋል፣ ኮታ ያደርጋል እና አግኝተዋል እኮ ታዲያ አገኘ። አዎ ሲጠቅስ ነበር። ተክሪሽና ውስጥም ይፈልጋል፣ ቻይና ውስጥም ሄዶ አይ መጽሐፎች ላናቅ እንችላለን እንጂ የፈጣሪ መጽሐፎች ኔክስት አሁን እንትና ውስጥም ይፈልጋል ማለት ነው። ደምሳሽ መጽሐፍ ውስጥም የፍቅር ሲዝም ውስጥም ደምሳሽ የትኛው ነው? ጣዖት ከሚያመልኩት ውስጥ እንኳን ሙሐመድ የሚል ስም ይፈልጋሉ። ከዛ ለነቢያችን ነው ይኸው በፊት አውርዶ ነበር መጽሐፍ ይላሉ። ምክንያቱም ለምን መሰላችሁ? ስሬስ እኮ ነው። በህንድ ውስጥም ፈልጓል፣ በቻይና ውስጥም እንደዛ ይላል አህመድ እንትና ዶክተር ዛኪር ናይክ ማለት ነው። ምክንያቱም ለሁሉም ሀገር በቋንቋቸው መልእክተኛ ልከናል ስለሚል የግዴታ ከነኛ ሀገር ቋንቋ ውስጥ መገኘት አለበት። ማንን እና ይሄው አግኝቻለሁ ብሎ ህንዶችን ቻሌንጅ ያደርጋል። ይኸው ይሄ ለሙሐመድ ነው ምናምን እያለ ማለት ነው። ወይ ቀጥል። ምንድን ነው እሱ? የሆነ ጥያቄ ልጠይቅ፣ ይቅርታ እንዳላቋርጥ። እሺ ኢሳ አለይሂ ሰላም የአላህ ሰላም ይሁንና ኢሳ ቋንቋው ምንኛ ነበር የሚናገረው? ማዘር ታንጉ ምንድን ነበር? ምን ነው ቋንቋ አስጨነቀ? ኖ ለማወቅ ነው አላ እየጠየኩ እኮ ነው። እሱ መልካም፣ እሱ የሁሉ ፈጣሪ ነው። ማንኛውንም ቋንቋ መናገር ይችላል። ቋንቋ እንኳን ለሰዎች የሰጠ ነው። ኦኬ ሆኖ ግን የሆነ የሚሰብከው በምንኛ ነበር? ቋንቋ ማንኛውንም እንደሚችል ተስማማን አይደል? እዚህ ጋር ስለዚህ በጊዜው አረማይክም ይነገራል። አይችልም አላልኩም፣ ግን የሚሰብከው እንትን ምን አልክ? እኔ ጋር ማይሰማኝ? እሺ እሺ። አሁን ግልጽ ያልሆነ ነገር ምንድን ነው? አሁን ምን ፈለግ? አሁን ነጥቡ ምንድን ነው? ፖይንቱ አሁን የፈለግከው ምንድን ነው? አሁን ድምፅን ትንሽ ከፍ አድርገው። ፖይንቴ ምን መሰለ? በሁሉም ቋንቋ መልእክተኛ ተልኳል ብላችሁ ስለምታምኑ ነው። በሁሉም ቋንቋ መልእክተኛ ከተላከ ከነኛ መልእክተኛ ውስጥ ደግሞ በእኛ ቋንቋስ የተላካለ ወይ? በሁሉም ቋንቋ ነው። ለሁሉም ህዝቦች ነው የሚለው። ለሁሉም ህዝቦች። ከዛ ደግሞ ለሁሉም ህዝቦች ከተላከ ደግሞ የሚላከው መልእክተኛ በቋንቋቸው ነው። አዎ በመገባችሁ ቋንቋ ነው የተላከላችሁ ነበር።
ያልተላከላቸው ህዝብ አለ። ላልተላከላቸው ሊኖር ይችላል። እነዛ ደግሞ አላህ መልእክት ያልመጣላቸው ወይ ያልተላከላቸው ህዝቦች ያልሰሙት ተጠያቂ አይሆኑም ነው የሚለው። አይጠየቁም ማለት ነው። በሚያጠፉ ነገር አለማወቅ ህግ ኦልሬዲ ስለሌላቸው እኮ ለሁሉም ህዝቦች እኮ ተልኳል መልእክተኛ። ላላኩ ይኖራል። ያልሰሙ ተልኳል፣ ግን ያልሰሙ ይኖሩ ይችላሉ። ለምሳሌ ሳይሰማ የሞተ ሰው አሁን አይጠየቅበትም። መልእክቱ ሰምቶ የመሐመድ ማለት ቤተሰቦች ሰምተዋል። እሺ ምኑ ምኑ ምን እያወራን ነው? የመሐመድ ምንድን ነው አልከኝ? የመሐመድ ቤተሰቦች እናት አባቶች ሊሰሙ ላይሰሙ ይችላሉ። አብዛኛው እሳ ሙሽሪኮች ሊሰሙ ነበሩ፣ ላይሰሙ ሙሽሪኮች ይችላሉ ሳይሆን ስለነበሩ አንዱ ላይ ቆም ሊሰሙ ሰምተዋል ወይንስ አልሰሙም? የነቢ መሐመድ መልእክት ነው ወይ የፊት ነበረ? መልእክተኛ ተልኳል ለሁሉም። ሁሉም ሰምተዋል ካልከን ለመሐመድ ቤተሰቦች ማለትም እናትና አባቱ ሰምተዋል ወይ? የበፊት የነበረ ሊሰሙ ይችላሉ። እናትና አባቱ ለምሳሌ ሀይ እናትና አባቱ ሰምተዋል እና እነሱ ታዲያ ነቢ መሐመድ እኮ ገና ልጅ ያለ እኮ ነው እነሱ ሞቱ ወደ አኺራ ሄዱ እኮ። ስለዚህ እናትና አባቱ ሰምተዋል አልሰሙም? መልእክተኛ ሊሰሙ ይችላሉ። ኦኬ። በእነሱ ጊዜ የተነሳ መልእክተኛ ማን ይባላል? በቋንቋቸው የነገራቸው አይ በቋንቋቸው ሳይሆን እሳ የነበሩ እኮ አረቦች እና እስራኤሎች እኮ ቋንቋቸው ይግባቡ ነበር እኮ። ስለዚህ ለእስራኤል የመጣ ነቢያቱ ኖ ለአረቦች ኖ ለማንም ህዝብ በቋንቋው ነው በመልእክተኛ ይላክ ነው የሚለው። አሁን ህዝብ እኮ ወንጌል የሚበሳበት ቦታ ነው። አሁን ፈጣሪ መልአክ ማነው ነቢ የሚልክበት ቦታ አብዛኛው አደከምከኝ። አባቴ ወንጌል የሚበሳበት እሺ ሰዓት ነው። ማደከምከኝ። በቃ ምጨምሩለታለ። ፖይንቱንም በደንብ እያገኛችሁት አይደለም፣ እየገባችሁም አይደለም። እኔ እዚህ ጋር እፎይ አንድ ሀሳብ ትልበል ባይዘዌ አንተንም እያደከሙ ስለሆነ ግልጽ ነው ጥያቄው ራሱ በወገኖች ቋንቋ እንጂ በማንም አላክንም ካለ መሐመድ ከአረብ ግዛት ውጪ ተልኳል ማለት አትችሉም እያለ ነው። ሁለተኛ ለምሳሌ አሁን ነቢ ደምሳሽ ራሱ ኤግዛምፕል አድርገን ማንሳት እንችላለን። ቪዲዮ መክፈትም ይቻላል። አሁን መሐመድ ተገልጦልኛል፣ አላህ ተገልጦልኛል፣ እኔ የተላኩት ለዓለም ነው እያለ እየተናገረ ነው። አሁን ቶፒክ አድርጎ እፎይ ሲጠይቃችሁ ለኢትዮጵያ ማን የተላከው ሲላችሁ አንድ ማስረጃ የለም። መሐመድ ነው የምትሉ ከሆነ እዛ ጋር በሌላ ቋንቋ እንጂ በሌላ ቋንቋ አላክ ነው ይላል። ሶ ከዚህ አንፃር ለአረብ ግዛት ካልሆነ በስተቀር መሐመድ ከአረብ ግዛት አልወጣም። ወጣ የምትሉ ማስረጃ የላችሁ። ለቻይና የተላከው ማን ነው? ማስረጃ የለም። ሶ ነቢ ደምሳሽ ራሱ ያላ መልእክተኛ መሆኑን ካመናችሁ ለኢትዮጵያ በነቢ ደምሳሽ ተላከ። ታሪክ የለማ። ታሪክ የታመጣ ሶ ነቢ ደምሳሽ ያላ መልእክተኛ ነው ብላችሁ የምትቀበሉ ከሆነ ለኢትዮጵያ ነቢ ደምሳሽ ተልኳል ብላ አላህ እንደላከ እኛ አምነን እንቀበላለን። ግን ነቢ ደምሳሽን ትቀበሉታላችሁ ወይ ነው? አላህ እንደላከው አምናችሁ ትቀበላላችሁ? ምክንያቱም ለኢትዮጵያ የተላከ እሱ አንድ ስለሆነ አንድ እናገኛለን። እሱም ራሱ እንደዛ ስለሚናገር ሶ ከዛ አንፃር ማትቀበሉ ከሆነ ቁርአን ከአረብ ግዛት ውጪ የሚናገር ሌላ መጽሐፍ የለም እና ግልጽ ነው። በጣም ግልጽ ነው። እንዳልተረዳ ሰው ሆናችሁ ከምትሉ ግልጽ ነው። መሐመድ ከአረብ ግዛት አልወጣም። ኦኬ፣ ከአረብ ግዛት አልወጣም። አትጨናነቁ ለማለት ነው። ውይይቱ ከብዷቸዋል መሰለኝ በጣም። ያ ታሪክ ነው ያልክ ልጅ ታሪክ ነው ያልከው ማነህ? ታሪክ ነው ያልከው ማነህ? እኔ ነኝ ያልኩኝ አህመድ። እሺ አያቱ የሚያወራው ታሪክ ነው። ስማ፣ እስላም ታሪካዊ ነው ወይስ አይደለም? ታሪካዊ ነው ብለህ ካሰብክ እየጠየቅን ያለ ነው። እኛም ስለ ታሪክ ነው። እናንተ በታሪክ ውስጥ በጠቅላላ ወይም አንዴ ስማ ማለት ነው። ታሪክ ማለት እየተነገረ ታሪክ አይደለም የሚያወራው። ቆይ ታሪክ አይደለም የሚያወራው። እንዴት ሃይማኖት ነቢያቶች እንዴት እንደተላኩ የሚያወራ ታሪክ ነው እንጂ አንዴ ስማ፣ ታሪክ አይደለም። ቆይ ስማ ወንድም፣
ሀሳቡ መጀመሪያ ይግባ። ክፈተው ቁርአኑ ክፈተው እየተናገረ ያለው ክፈተው። ጓ እሺ ክፈትለት። ታሪክ ነው ምን ይሁን ሰዋት ታሪኩ ውሸት ነው እንዴ? አህመድ ታሪክ እውነት ነው አይደለም? እ? አህመድ አይ እኛ የጠቀስነውን ሱራ ጠቅሶ ሲናገር የስሞት ላሳያቸው። ኖ ኖ ስትራይክ ይሰጠናል። ዩቱብ ላይ ኦኬ ቼክ ድምፁን ያርጉት ላሰማ። ራሳቸው ቼክ ያርጉት። እሺ ዩቱብ ድምፁን ላይ ላስ ስትራይክ ይሰጠናል። አዎ። መልካም። እሺ ተጠይቆ ነው ባጭሩ ላስቀምጥላችሁና ሀሳቡን ዛኪር ናይክ ተጠየቀ። ምን ተብሎ ነው የተጠየቀው? ይሄ አሁን ሺቫ ምናምን ነገር ሰርቨርቲን ኩማር እንደዚህ ይጠይቋችሁ እንትን የጣዖት አምልኮ መጽሐፎች አሉ። እነሱን ታምንባቸዋለህ ወይ ተብሎ ሲጠየቅ ሱራ 1338ን ይጠቅስና አላህ በቁርአን ውስጥ ለሁሉም በየወገኑ ቋንቋ መጽሐፍ ነቢይ እንደተላከ አስቀምጠዋል። ከአንተ በፊት የሚለውም ማለት ነው። ከአንተ በፊት በወገኖቹ ቋንቋ እንጂ ነቢይን አልላክንም የሚለውን አስቀምጠዋል። በቁርአን ውስጥ ግን የተጠቀሰልን አራቱ ብቻ ነው። ኢንጅል መጽሐፎች ማለት ነው። ኢንጅል፣ ተውራት፣ ዘቡር እንጅል፣ ተውራት፣ ዘቡርና ሌላ ምን ነበረ? እንጅል፣ ተውራት፣ ፉርቃን አራት ፉርቃን ናቸው አለ። ስለዚህ ከአንተ በፊት መልእክተኛ በእርግጥ ልከናል፣ ከእነርሱም ሚስቶቻቸው ልጆቻቸውን አድርገዋል። ማንኛውንም መልእክተኛ በአላህ ፈቃድ እንጂ ተአምር ሊያመጣ አይገባም። ለጊዜው ለዚሁ ሁሉ ጽሁፍ አለው ይላል ብሎ ስለጠየቀ ያንን ስላለ ስላልተጠቀሰ ሜቢ ብሎ ነው የሚያስቀምጠው። ሜቢ እኔስ ሌላም ጨምሩታል። ስማኝ ኦፌ ሰማለህ? አሁን እኮ ይሄ ቋንቋ አሁን ስለ ቋንቋ ምናምን አሁን ቋንቋ ነው ችግር የሆነ ሳይሆን ለምሳሌ አረበኛ አሁን ቋንቋ ይበላለጣል። ለምሳሌ አማርኛ አሁን ከኢትዮጵያ አይወጣም፣ ግን አረበኛ ግን ያን ጊዜ በጣም ተጽዕኖ ፈጣሪ ነበር። አሁንም አረበኛ በዓለም ላይ እኮ እንትና ሆኖ ነው እንጂ በጣም የትም ቦታ ሲሆን ማንም ሙስሊም አረበኛ ገባዋል። የምን ተጽዕኖ አይሻ ስለምን ተጽዕኖ ነው የምታወራው? በቋንቋ ብዙ ተናጋሪ አረበኛ ግልጽ የሆነ ቋንቋ ይብላል። ቆቆራ በዓለማችን ላይ ብዙ ተናጋሪ ያለው ማን ነው? እሱ ብዙ ህዝብ የሚናገረው ቋንቋ ምንድን ነው? እሱ መናገረው አለን ግልጽ የሆነ ነው የምልህ። ግልጽ እንደ ቁርአን ዘገምት የሆነ ቋንቋ አለ እንደ ሀሽም ግልጽ ስላልሆነ እኮ ነው። አሁን ሊሆን ይችላል። ቆይ ለአንዲት ቃል እኮ ማብራሪያ አንድ ቁርአን ብዙ ትርጉም አለው እያላችሁ እኮ ፕሊስ አህመድ ፕሊስ፣ እኔ አደከማችሁኝ። ኢንተራፕት ለምን ስርዓት ማንደምዱት ግን ማ ብልግና ነው። ግልጽ ስላልሆነላችሁ ነው እኮ ለአንዲት ቃል ማብራሪያ እያላችሁ የሚያካክል መጽሐፍት የጻፉት ኡስታዞቻችሁና ሼኮቻችሁ ሊቃውንቶቻችሁ ግልጽ ስላልሆነ እኮ ነው። ቁርአን ራሱ መቆም ስላልቻለ እኮ ነው። ከሴሪያ፣ ከአረማይክ፣ ከግዕዝ፣ ከአማርኛ ቋንቋዎችን የወሰደው ራሱን ስላልቻለ ነው። ራሱን የቻለ ነው ይላል ቁርአን። መግቢያ ላይ ቼክ አድርገው ወይንም ደግሞ እንትና ኢቲቃን እንትን ላይ ቼክ አድርገው አረብኛ ውስጥ ያሉ ቁርአን ውስጥ ያሉ ከተለያየ ቋንቋ የተወሰዱ እንደሆነ አስቀምጦልሃል። ራሱን ስላልቻለ ከሰሜኑ ከሴሜቲክ ቋንቋ ከሴሜቲክ ቋንቋዎች ማዕት ይኮረጃቸው የቃረማቸዋሉ። ስለዚህ ልክ ቁርአን ግልጽ የተብራራ ነው ስላለህ ብቻ እሱን እንደ መፈክር አታብሩት። በብዛት መናገር ከሆነ በዓለማችን ላይ ብዙ ህዝብ የሚናገረው ቋንቋ አረብኛ አይደለም፣ መንደሪን ነው። ረጅም ዕድሜ በመቆየትም ከሆነ ደግሞ በጽሁፍ ደረጃ በረጅም ቋንቋ በመቆየት ከሆነ ምን አገባችሁ? አላስገባም። እናንተ ናችሁ ነው የምታዙኝ። ካልተመቸ ውጣና ሌላ ቦታ ተማር። እናንተ ስላዘዛችሁኝ አላስገባም።
በደንብ አስተውል። ረጅም እድሜ በመቆየትም ከሆነ መንደሪን ብዙ ሺህ ዓመታት ታሪኮችን ያስቆጠረ ነው። ስለዚህ ከቋንቋ አንጻር ረጅም በመቆየትም ከሆነ መንደሪን ረጅም እድሜ የቆየ ነው። በጽሁፍም ደረጃ ከሆነ ረጅም ዘመናትን ያስቆጠረ ነው። በዓለማችን ላይ ብዙ ቋንቋ ህዝብ የሚናገረው ቋንቋ ከተባለ በአንደኛ ደረጃ ላይ መንደሪን ነው። ምንድን ነው እሱ? ለምን ሀሉስቴት ታደርጋላችሁ? ዝም ብላችሁ የሆነ አይምሯችሁን ዝም ብሎ የራሳችሁን እንትን እየፈጠራችሁ ለራሳችሁ የሚመች ዝም ብላችሁ ራሳችሁን አታስደስቱ። መልስም አይሆን መልስ እየመለሳችሁ ማለት ነው። ሀሽም ብሬንህን ተጠቀም፣ ይህንን ተጠቀመው። ኢቨን አጻጻፍ እንኳን የተስተካከለው እኮ ትናንትና ነው። ሀርፎቹ የመጡት ትናንትና ነው። በስርዓት አረብኛ በጽሁፍ እንኳን እንትን ለመሆን እከሌና አስገቡ የሚሉትን እንዳለ በብሎክ ሸኟቸው ሞዴሬተሮች። ቀጥል። ሚዩት ነው። አይ ቲንክ ኔትወርክ ጥሩ አለም እንትና ሀሽም ኔትወርክ ያ ከስር ላሉት አይሰማም። ኔትወርክ ምን ቦታ ነው ያለው? ስራ ቦታ ነው። አሁን ለቀዋል። አረበኛ እንደዚህ የወረተ ቋንቋ ነው። አሁን እንግሊዝኛ እንኳን ዓለም እየተመራበት ቋንቋ ጥሩ የማን ቁጥር ነው እየተጠቀመ ያለ? አሁን ጠይቅ አይሰማም? ትንሽ ድምፅን ከፍ ብታደርግ ደስ ይለኛል። ይሰማል? አሁን ትሰማለህ። ቀጥል። ይኸውልህ አሁን አረበኛ ብለሃል። ይኸውልህ አረበኛ ብለሃል። ቋንቋችን ያው በማብራራት አቅሙ እኛ ቁርአን በጣም ያብራራል። አንድ ቃል ብዙ ፍቺ ያለው ማለት ነው። ስለዚህ ያ ቋንቋ ደግሞ ብዙ ፍቺ ካለው በጣም የተብራራለው ማለት ነው። በቃ ግልጽ የሆነ አይደለም። ሰው ፈልገ ነው ይተረኩማል። አይደለም ቋንቋ ሌላ ማብራራ ከሆነ አሺም አይደለም። ግልጽ ስላልሆነ እኮ ነው። አንድ ቋንቋ በዚህም ብለህ የሚተረጎም ከሆነ ድሌማ ውስጥ ነው የከተተ። ቀይ ብሎ ቀይ ጥቁርም ነጭም ተብሎ የሚተረጎም ከሆነ ቀይ የሚለው ቃል which is ኮምፕሌክስ ነው። ቀይ የሚል ቃል ጥቁርንም ነጭንም የሚጠቁም ከሆነ ግራ የተጋባ እንጂ ግልጽ የሆነ ሰዎች የሚረዱት አይደለም። ስለዚህ እጅ ሲባል እጅ በዚህ ይተረጎማል፣ በዚህ ይተረጎማል፣ በዛ ይተረጎማል እያላችሁ ግራ የተጋባችሁት እኮ እናንተ ናችሁ፣ ግልጽ ስላልሆነ ማለት ነው። ቶፒኩ አሁን ቋንቋ እንዴት ነው ምናምን የሚል አይደለም። ዋናው ሀሺም ፖይንታችን እሱ አልነበረም። ለምን ወደዚህ እንደገባ አልገባኝም። መልእክተኞች ነው ቶፒኩን ለምን ወደዚህ እንዳመጣው አልገባኝም። አይ ቋንቋ እያልክ ስለነበረ እኮ ነው። ለእኛ በምን ወረደ በቻይና እንዴት ምናምን ስትል እኮ ነው ቋንቋ ምናምን ለሳ ነው ገባን እንጂ እኮ ቋንቋ አልገባን ጀመር። በሰም ግን ያ ዋናው ፖይንት ምን መሰለህ ሀሺም፣ ዋናው ፖይንት መልእክተኞች ተልከዋል ነው። የመጀመሪያውን ፐርሚስ በደንብ አስተውል። መልእክተኞች ከመሐመድ በፊት ለሁሉም ሀገር ቋንቋ አይሚን ለሁሉም ህዝቦች መልእክተኛ ተልኮላቸዋል። እንስማማለን አይደለ? በደንብ አስተውል። ለሁሉም ህዝቦች ከመሐመድ በፊት ለነበሩ መልእክተኛ ተልኮላቸዋል። ተስማምተሃል? ግልጽ ነው። ይሰማል። ስለዚህ ለሁሉም ህዝቦች ከመሐመድ በፊት ለነበሩ መልእክተኛ ከተላከላቸው ለእነኛ ህዝቦች የተላከው መልእክተኛ ደግሞ በቋንቋቸው ነው አይደለ? መልካም፣ በቋንቋቸው ነው የተላከው። እነኛ ህዝቦች ከመሐመድ በፊት የነበሩት የተለያየ ቋንቋ የሚናገሩ ናቸው። ከነኛ የተለያየ ቋንቋ ከሚናገሩት ውስጥ ማንን ጠቀስን? ቻይናውያንን። ቋንቋ ያላቸው ህዝቦች ናቸው። ስለዚህ ለእነኛ ህዝቦች በቋንቋቸው የተላከ መልእክተኛ
ማን ነው የሚል ነው የጠየቅነው። በቁርአን የተብራራ አሉ፣ ያልተብራሩም አሉ። ስለዚህ እነዛ ያልተብራሩ ደግሞ መጥቀስ አንችልም። ማን ነው የተላከ አናቅም። አሁን ሌሎች ማለት ነው በስም ግን ብዙ እንደተላኩ እናውቃለን። ያ ስለዚህ እዛ መጽሐፍ ቅዱስ ላይ ካሉት ሙሐመድ ከዛም ከአይሁዶች እና ከክርስቲያኖች ከሰማው ውጪ ምንም መረጃ ማምጣት አትችሉም የምንላችሁ ለዛ ነው። ኤኒዌይስ የምትሉት አለ እዚህ ላይ የሚጨምሩለት ጥያቄ ካለ ቀጥል። አሽም ጥያቄ አሁን የአንተ እንትና አሁን እየገባኝ ያለ በየሀገሩ በየቋንቋ መልእክተኞች ከተላኩ ነቢ መሐመድ ደግሞ ለአረቦች ብቻ ነው ተላከ የሚል ሀሳብ እንታመጣ ይመስለኝ ያልፈልጋ ዋና ፖይንቴን እሱ አለም እሱ ሌላኛው ሁለተኛ አርጉመንት ቢ እዛ ላይ መሄድ እችላለሁ። እንደዛም ማለት እችላለሁ፣ ግን ነው የኔ ፖይንት እሱ አለም ለጊዜው እስልምና ነበር የሚለውን የማፍረስ ነው እንጂ ሙሐመድ ለዓለም ተልኳል አልተላከም፣ እሱን ፖይንት አድርጌ አላነሳሁትም። ከሙሐመድ በፊት ተልኳል የሚል ክሌም ስላለ ውሸት መሆኑን ማሳየት ብቻ ነው። ያንንም ደግሞ አሳክቸዋለሁ። ጥያቄ ካለ መጠየቅ ትችላለህ። አሁን ነቢያቶች ሲላኩ ለህዝቦቻችሁ ነው ከተባለ እሺ ይሰማል? ትሰማለህ? አፍጠን ጨርስ። በቆይ በመጽሐፍ ቅዱስ ላይ ነቢያቶች የተላኩ ለዓለም ነው የሚለው አለ። አሁን ከተላኩ ነቢያቶች በመጽሐፍ ቅዱስ ላይ የተጻፉ የተጠቀሱ በስማቸው ለዓለም ነው የተላኩ እኔ ለዓለም ነው የሚል አለ። ልክ እንደ ነቢ መሐመድ እኔ ለዓለም ነው የተላኩ ብሎ ተናገረ አለ። ሐዋርያቶች እንዳለ ወደ ዓለም ነው የተላኩት። ሐዋርያቶች በሙሉ የተላኩት ወደ ዓለም ነው። ማቴዎስ ወንጌል ምዕራፍ 28 19 ስንመለከት፣ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ጀምሮ ስንመለከት፣ ማርቆስ ወንጌል ምዕራፍ 16 16 ስንመለከት ወደ ዓለም ነው የተላኩት። እንጀምር ነው ጥያቄ አርጉመንት አለ እዚህ ላይ የምትሰራው? ሀሽም እኛ ቋንቋ ቅድም መለስ ነው ልሳን ተሰጥቷቸዋል። በዛ በሀገሬው ህዝብ ቋንቋ ይሰብካሉ። ይመጣሉ አንተ ጋር ልሳን ስላላቸው አረብኛ ምችል ከሆነ በአረብኛ ያወሩሃል ማለት ነው። ግሪክ ምችል ከሆነ በግሪክ ያወሩሃል። ቅድም አሳየን ነው። ሁሉም ቋንቋ ይችላሉ። ምልት አለ። ይኸው ሐዋርያቶቹ ተሰብስበው በቤት ውስጥ በነበሩበት ሰዓት ላይ በሁሉም ላይ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ በደንብ አስተውል፣ መንፈስም ይናገሩ ዘንድ እንደ ስጦታቸው በሌላ ልሳኖች ይናገሩ ጀመር። ስለዚህ ይናገሩ ዘንድ መንፈስ ቅዱስ ተሞሉ። ልክ ሲሞሉ በሌላ ልሳን በሌላ ቋንቋ ይናገሩ ዘንድ ጀመሩ አለ። ከሰማይ በታች ነው ያለኸው። የትኛውም ሀገር ብትሄድ ከሰማይ በታች ነህ። ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ህዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። እያንዳንዱ በማን ቋንቋ? በገዛ ቋንቋው የሚናገሩትን ይሰማ ነበረ። እነኚህ ሰዎች ደግሞ የአንድ ሀገር ናቸው? ኖ፣ የተለያየ ሀገር ናቸው። ያው ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም?
እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ ኢላሜጥም ሰዎች በሁለት ወንዝም መካከል በይሁዳም በቆጶድያም በጴንጦስም በኤስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት ወረዳዎች የምንኖር በሮሜም በሮሜም የምንቀመጥ አይሁድ ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የቱ ጋር ነበርኩ? የእግዚአብሔር ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። ስለዚህ አስብ፣ እነኚህ ሁሉ ሀገር አውራጃዎች በዛ ሁሉ ላሉ በእነሱ ሁሉ ቋንቋ ሲናገሩ ይሰሙ ነበር። ክሊር ነው ሀሺም? እሺ፣ አይ አሁን ያመጣኸው ግልጽ ነው። ቅድም መጀመሪያ ያመጣሁ የተነጋገርንበት ራሱ አይሰማም? ይሰማል? አዎ ትሰማለህ። ትሰማለህ? ቀጥል። አዎ ጥሩ። አሁን አንተ ያመጣኸው ህዝቦችን በየቋንቋችሁ መልእክት ህዝቦችን በየቋንቋችሁ መሀል ነቢይና መልእክት ተልኮላችኋል። ቅድም ልክ ቁርአን ጠቀሰ እሱ መልስ ነው። አይ ቲንክ ይቆራረጣል ሌጋ ነው ከሆነ ፈለግ ቋንቋም ከሆነ ራሱ ሁለተኛ እንትና ያነሳው መልስ ነው። ግልጽ ነው። ያ አሁን ሀሽም ፖይንቱን ያግኝተዋል። ሰማው ፖይንቱን አግኝተዋል። እናንተ ጋር በደንብ አስተውል። የተላከው መልእክተኛ በህዝቦቹ ቋንቋ የገዛ ወገኖቹ ከሆነ ነው። የገዛ ወገኖች እነኛ አሁን በእነኛ ከነሱ ወገን ያልሆነ የነሱን ቋንቋ ሲናገሩ ሰሙ፣ ተደነቁ። የተደነቁትም የነሱ ወገን አይደሉም፣ የነሱ ተወላጆች አይደሉም። የነሱ ተወላጅ ሳይሆኑ የራሳቸውን ቋንቋ ሲናገሩ ተደነቁ፣ ተገረሙ፣ የእግዚአብሔርንም ስራ አመሰገኑ። አረብ ሳይሆኑ አረብኛ ሲያወሩ አዩቸው ማለት ነው። የእናንተ ግን መልእክተኞች የተላኩት እንዴት ነው? ለአረቡ ከአረብ፣ ለቻይናው ከቻይና፣ ለህንዱ ከህንድ ነው። የሚደነቅ አይደለም። ለዛው ከጎሳው የራሱን ቋንቋ የሚናገር ነው። በዚህም መሰረት ኩዌሽናችን ምን ይሆናል? ስለዚህ ለቻይናዎች የተላከው ማን ነው? ለህንዶች የተላከው ማን ነው? ለኢትዮጵያኖች የተላከው ማን ነው የሚለው ጥያቄ ሳይመለስ ይዘጋል። ሌላ ጥያቄ አለ? ሌላ ጥያቄ አለ? ሀሽም እየጨረስኩ ነው፣ ደክሞኛል። ምን አልከኝ? ሌላ ጥያቄ አለ ወይ? አይ ሌላ ጥያቄ እንኳን በስፋ ጥያቄንም በቃ ነገ እንገናኝ። ዛሬ ብቃ። ሀሺም ደህና ደሩ። እናንተ ሰዎች ምን አላችሁ? ኮንኮሎድ አድርጉት። ሜቢ አንድ ሀሳብ ላንሳኔ አስቀድሞ ከነበሩት ነቢያት አንጻር ማለት ነው። አስቀድሞ የነበሩት በብሉይ ኪዳን የነበሩት ነቢያት እንደው ትምህርታቸው ለሕዝበ እስራኤል ወይም ደግሞ ለዛ ኮሚኒቲ ብቻ ነው ወይስ ደግሞ ሌላው ሕዝብ ይጠቅማል የሚለውን ነጥብ ባይዘ አሁን የሐዋርያት ሥራ ምዕራፍ 2 ላይ ያለው ሀሳብ ከሮሚ ያሉ በአረብ ሀገር ያሉ ወይም ደግሞ ከብዙ ቦታ የመጡ ሰዎች አሉና ለአምልኮ ተሰብስበው አምልኮን ይፈጽሙ ነበር። ስለዚህ የነቢያት አስተምሮ ለነዛ ሰዎችም ከአረብ ሀገር የመጡትም ምንድነው ቀለስፖስ አይ ቲንክ በየሀገሩ ላሉት ይጠቅማል። ለምሳሌ ከኢትዮጵያም ላለው ኢትዮጵያ ጀንደባው ባኮስ የሐዋርያት ሥራ 8 ላይ
ሄዶ አምልኮ ስርዓትን ሲፈጽም ነበረ። ስለዚህ ነቢያት የሚሰብኩት እምነት ወይም ደግሞ አስተምሮ ትምህርት ሌሎችም ይጠቀሙበት ነበረ የሚለውን ነጥብ እንድንይዘው ነው። በተረፈ ያ ምንድነው እሱ የእኛ ልዩነቱ ቴንኪው በተለያዩ ሀገራት ላይ ነቢያት ተነስተው ከዛ በዛው ጎሳ በዛው ቋንቋ ምናምን የሚለው ነገር የለም። ግን ጓም እንዳለው የነቢያቱን አስተምሮ ወደ ነቢያቶቹ ሄደው ይማሩ ነበረ። ልክ ሐዋርያት ስራ ላይ ተሰብስበው እዛ ትምህርቱን እንደወሰዱት ማለት ነው። ሐዋርያቶቹ መጥተው ወደ ዓለም እንደሚያስተምሩት ወደዛ ሄደው ትምህርቱን ይወስዱ ነበረ። ልክ ሐዋርያት ስራ ምዕራፍ 8 ላይ እንደጠቀሰው ማለት ነው ኢትዮጵያዊ ጀንደረባ። እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 2 ላይም ሰብአ ሰገልን አይታችኋል አለ። ኮከቡን ቆጥረው ሄዱ። ወደዛ ሲሄዱ እናገኛለን። የነማንን ታሪክ እናገኛለን። የሶርያዊን ለመፈወስ ወደ እስራኤል ሲሄድ ከዛስ እዛ በእግዚአብሔር በእነሱ ያምናል። በእናንተ አምላክ አምናለሁ ብሎ ይመለሳል ማለት ነው። አምኖ ማመን ብቻ ሳይሆን አፈር ተሸክሞ እንዲሄድ ምን ያህል እምነቱ ከፍ እንዳለ ማለት ነው። እስልምናው ግን እንደዛ ሳይሆን ኦልሬዲ እነሱ ጋር ብቻ በየሀገሩ ላይ መልእክተኛ ተልኳል። በየቋንቋው ላይ በየቦታው ላይ ተልኳል ነው። አዲስ ኪዳን የመጣው አዲስ ኪዳን ሲመጣ ግን በፊት ኪዳን ለማን ነበረ? እስራኤሎች ጋር ነበር ቃል ኪዳን የተገባባው እግዚአብሔር አይደል? ትንቢተ ኤርምያስ ላይ ምዕራፍ 31 ነው የሚናገረው ማለት ነው። እነሱ በህጉ መሄድ ስላልቻሉ ግን ከዛ በኋላ ክርስቶስ በስጋ ሲመጣም ከነሱ ነው የመጣው። ክርስቶስ ከነሱ ነው የመጣው። ህግና መሰጠትም ለነሱ ነው ይለዋል ሐዋርያው ቅዱስ ጳውሎስ እኮ። ህግ መሰጠት ለነሱ ነበረ። ክርስቶስ ሲመጣ ግን አሕዛብና ህዝብን የዋጀ እሱ። ምክንያቱም ዘፍጥረት ምዕራፍ 12 ቁጥር 1 እስከ 3 የምድር አሕዛብ በአንተ ይባረካሉ ስለተባለ ለአብርሃም ማለት ነው። ሮሜ ምዕራፍ 9 ከቁጥር 5 እስከ 8 በይስሐቅ በኩል የሚመጣው እነኛ ከእስራኤል የሚወለዱት ሁሉ እስራኤል እንደማይባሉ ነገር ግን በይስሐቅ እንደሚቆጠር በእምነት በኩል ሮሜ ምዕራፍ 3 ላይ ከቁጥር 24 ጀምሮ ሁሉም ግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሁሉም በእምነት እግዚአብሔር ልጆች እንደሚሆኑ ያንን ያመጣዋል ማለት ነው። ስለዚህ እነኛ ግን እስራኤላውያን አስቀድመው እስከ ክርስቶስ ድረስ የተመረጡ ህዝቦች ነበሩ። ህግ የተሰጣቸው ለነሱ ነበረ እና እንደዛ ነው። ሜይ ቢ ኢንተራፕት ካደረኩ ቀጥል መጨምረው ካለ ሌሎቻችሁ። አይ የለም ቃለ ሕይወት ያሰማልህ። ያው ግልጽ ነው። አይ ቲንክ የሚወራው በእስልምና በኩል የሚወራው እንደዚህ ነቢያት ተልከዋል ምናምን የሚለው ነገር ውሸት እንደሆነ ከመሐመድ በፊት ምንም አይነት ኤቪደንስ እንደሌለ ነው ዛሬ ያየ ነው። ጥሩ መማማር ነበር። እግዚአብሔር ያክብርልን። በድጋሚ አይዳ በቃ የወጣችሁ ነው። ነገ እንዴት ዋላችሁ? ደህና ሆናችሁ? ነገም እንመለሳለን። የነገ ሰው ይበለን። እኔ እኮ አሁን ሰው ሲሞት እኮ የሚቀበርበት ትዝ እያለኝ ነው። ምንም ጥያቄ ነው በሳጥን መቀበር ስለመፈራ ነው። ደክሞኛል ብለህ የወጣከው ጥያቄ ስትጠየቅ ወደኛ ነው የምመጣው። ክርስቲያን ማትሆኝበት አንዱ ሰዎች ሲቀበር በእንትን ስለሆነ ነው። ላኔ አላ በቂ ነው እንዳያፍንሽ ነው አይደለ? አንደኛው እንትና የሆነ አንድ ሁለተኛ ጋር ገብታል። ያስታውሳችኋት የሆነች ማን ነበር ስሟ? ክርስቲያኖች ግን ለምንድን ነው ስትቀበሩ ምንድን ነበር ያለችው? በጣም አስቃኛለች። ስትቀበሩ በጣም ነው የሚያስፈራኝ። ክርስቲያን ምናምን አትበለኝ። እኔ አላልኩም እንደዚህ አይነት ነገር። ክርስቲያን ልሆን ምናምን ብያለሁ። እንደ ጥያቄ ነው ማቶኝበት መቃብሩ አስጨንቆሻል። አትዋሺ። አስተግፍሩላህ ለዚህም አንተ ምን ሆነክ ነው? ግን አትጨነቂ። እኛ እኮ ሽንት ነካሽ ተብለሽ አትደበደቢም። አስተግፍሩላህ ለዚህም በቃ አንተ እንግዲህ ፖለቲካን ልጀምር ነው። ደህና ደሩ። በቃ የምትወጡበት ሰዓት ደርሷል። አይዲያ ባንቺ ምን ፖለቲካ ይሰራል? እና ምንድነው እኔ የጠየኩ ሌላ አንተ የምታወራው ስጋ ይበላል ተባለ። ለዛ ነው ሳጥን ውስጥ የምንቀበረው ጂኒ ምናምን እዚህ ምናምን ሳትመልስ በዛውም ከዛን ተው በቃ እሺ ታውቁት በቃ ደህና ደሩ። በቃ የነገ ሰው ይበለን። ነገ ጠይቃለሁ ጥያቄ። እሺ መጠየቅ ትችያለሽ። ተፈለግሽ አንድ ጥያቄ ቀበልሻለሁ።
ቶቶ እናንተና ምናምን ስላሉን ዋና ሀቢብ ቀን ቀን ስንገናኝ ነው የምንውለው። አደረግሽን እንዳይሉ ነገ ጠይቃለሁ። በቃ እሺ ሰዎች